ይብላኝ ለናንተ በአፋችሁ ብቻ እመብርሃን ለምትሉ ይብላኝ ለናንተ በእንተ ስሟ ለማርያም ብላችሁ የቆረሳችሁትን ያንን ክፉ ጊዜ ረስታችሁ ዛሬ ስለ ማርያም ክብር ዝም ጭጭ ብላችሁ ስለምትነዱትና ስለምትታጀቡበት ቪኤትና ስለምትቆጡት ጮማ የምታስቡ ይብላኝ ለናንተ። የቤተ ክርስቲያን መምህር ነኝ ብላችሁ እውነትን መግለጥ ሐሰትን ማጋለጥ ሲሆን ምግባራችሁ ኦርቶዶክሳዊ ነቅቶና ቆሞ ሃይማኖቱን እንዳይጠብቅ ቀኝህን ሲመታ ግራህን ስጥ እያላችሁ ጥሬ የሆነውን የክርስቶስን ቃል በቃል እየነገራችሁ ኦርቶዶክሳዊን የምታደነዝዙ ይብላኝ ለናንተ። ኦርቶዶክሳውያን ይብላኝ ለናንተ። አገታት፣ አሰቃያት፣ አዋከባት የሚለውን የመናፍቅን ሐሳብና አጀንዳ ይዛችሁ ይታሰር ይገደል ያላችሁ ከትልቁ አጀንዳችሁ ተነስታችሁ ታችኛው አጀንዳ የተገኛችሁ ይብላኝ ለናንተ። የኔ እውነትማ ሲገለጥ ይሄ ነው፣ የኔ እውነት ይሄ ነው። ተበልታችሁ አስበላችሁኝ እንጂ የኔ እናት እነ ባሮክ ቤቶ ሲመጡ እርሱን አግተው አስጨንቀው አዋክበውት ገፍትረውት ነበር ወይ? ምክንያቱም ባሮክን ጠየቁት። ምንድን ነበር የሆነው? ምንድን ያደረጋችሁት? ለምን እንደሄዳችሁት ሄዳችሁ ምንድን ያደረጋችሁት የሚለውን ጠይቄዋለሁ። እንዲህ ብሎኝ ነበር። ምናልባት ላንበብልዎት እስቲ እርሱ እውነት የሚሆነውን እሱም እውነቱን እውነት ሐሰቱን ሐሰት ብለው ይነግሩናልና ይሄንን ስነግረው በጣም በሚያሳዝን መልኩ ወንድማችን ማውራት አልቻለም። ፖሊሶች ከበውት እንዳለ ፓትሮል ከቦት እንዳለና የነገሩን በዚህ ሰዓት ላይ ማለት ነውና ለምንድነው እርሶን መጫወቻ ሜዳ ያደረጉት? ከዚህ ዓላማ ውጪ ያላችሁ ሰዎች እንደው ቆም ብትሉ ጥሩ ነው። ብሩክ እንደዚህ ብሎ ነበር። አንደኛ ከበር ቆመን በስርዓቱ አንኳኳን ይነግሩናል። እውነት ከሆነ ከበር ቆመን በስርዓቱ አንኳኳን። ማዘር የውስጥ በሩን ከፍተው ወጥተው ተመለከቱን። የብሎኩ የውጪ በር ጠጋ ብለው አውቃለሁ፣ ለምን እንደመጣህም አውቃለሁ፣ ልጆቼ ምን ልታዘዝ ሲሉ ጠየቁን። ከቆምናቸው ሰዎች መካከል እኔ አንዱ አልኳቸው፣ እማዬ እንደምን ዋሉ? ወደ ውስጥ ገብተን ማውራት እንችላለን እንዴ? በሚገባ ብለው አስገቡ። እውነት ነው፣ ይሄ እውነት ነው። ከዛ የውጭውን ቁልፍ ከፍተን ገባን። ሁለተኛ እንደገባን ለበዓል የተዘጋጀውን ጸበል ጻዲቅ አቀረቡ። ዳቦም ኬኔቶም እሱንም ትንሽዬ ልጃቸው አስያዘችን። ሁላችንም በላን ጠጣን። እውነት ነው። ተወሰነ እንትን ብላል። ያው እንትን ላይ ስላለ ሆት ስለሆነ ብዙም ቢሆን እሺ ያለው ነው እንትን። እሺ ሶስተኛ የመጣ ነው እንደ አንድ የድንግል ማርያም ባሪያ ፍቅሯ እንደቀመሰ ልጅ ጉዳዩ አንገብግቦን እንደሆነ እሷም ለሕግ እንድትቀርብ ካለን ፍላጎት የመነጨ መሆኑን ነግረን ብዙ ካወራና ከተወያየን ማስረጃዎችን ካሳዩ የኛም ሐሳብ ከገለጹልን በኋላ ህዝቡ እውነቱን እንዲያውቅ ሻሸመኔ ናቸው የሚባለውን እውነት ለማጥራት በራሳቸው ፈቃድ ቪዲዮ ቀርጸን እነሱም ሚዲያ ፈልገው ጋዜጠኛ ነጋሽ በዳዳ ጋር እንደደወሉ ነገሩ። እሱ ጋር እንደደወልኩ ነግሬያቸዋለሁ። እነሱ ግን ለሁለት ነገር ነው የመጣ ነው ያሉ። እሺ ከሁለት ነገሮች ውስጥ አንድ ልጅቷ ካለች ልጅቷን ይዘን ለመሄድ ሀቅ ነው መናገር ያለብን። ሁለተኛው እናንተ ከጀርባው እንደሌላችሁበት ለማጥራት ነው የመጣ ነው አሉ። እኔም የኦርቶዶክስ ተዋሕዶ ቤተክርስቲያን እንትኔን ካርዴን አሳየኋቸው። አሁን እኔ መጥቼ ግራፊትህን በቦክስ ባበላሸው ግራህን ለሚመታ ቀኝህን ደግሞ አዙረ ስጠህ የሚለውን ጥቅስ ትዝ ይልሃል? መጥቼ ልብስህን ከሳጥን አውጥቼ ብወስድ መጎናጸፊያን ለሚወስድ እጀ ጠባብህን አትከልክለው የሚለው ጥቅስ ትዝ ይልሃል? እቤትህ መጥቼ ልጅህን ልክ እንደመቤታችን ስዕል በገጀራ ብቆራርጥልህ አንተም የያዝኩትን ገጀራ አንስተህ ትቆራርጣለህ እንጂ ሰይፍህን ወደ ሰገባው መልስ የሚለው ጥቅስ ትዝ አይልህም? ቅዱሳን ሲነኩ ቤተክርስቲያን ስትነካ ግን አንበባችሁት የማታውቁትን መጽሐፍ ቅዱስ ማገላበጥ ትጀምራላችሁ። ምክንያቱም የእግዚአብሔር ቃል መሸቀጫችሁ ስላደረጋችሁት። ሲጀመር ለአንድ አገልግሎት ሲጋበዝ አበል አነሰኝ አልመጣም አበል ጨምሩልኝ እያለ እንዲሁም የግል ጥቅሙ ካልተነካ ስለ ቤተክርስቲያን ደንታ የሌለው በገንዘብ የተሸጠ ሰው ስለዚህ ነገር ማለትም በነፃ ለቤተክርስቲያን ድምጽ እየሆኑ በተለያየ ጊዜ በግፍ ከሚታሰሩ የቤተክርስቲያን የቁርጥ ቀን ልጆች ከሆኑት ወጣቶች ጋር ለማውራት ሞራል የለውም። ኦርቶዶክስ በየጊዜው ስትደፈር ሁሉም እየፈራ ቤት በመደበቅ በቁራጭ ቪዲዮ ፍትህ እያለ ከመጮህ ውጪ ምንም በማይሰራበት ሰዓት አንድ ወጣት ችግሩ ቦታ ድረስ ሄዶ
እረፉ ብሎ መጋፈጡ ዋጋ ያሰጠዋል እንጂ አያስኮንነው። ምክንያቱም ገጀራ ይዞ ለመዋጋት ሳይሆን የወጣው የእመቤታችንን ፍቅር ይዞ ለመምከር፣ እረፉ አትንኩ፣ በሕግ አምላክ ለሕግ ራሷን ትስጥ ለማለት ስለሆነ። እንግዳውስ ለምንድን ለሁሉም አድርሱልኝ ስም እየጠራው በዛ ጭንቀት ውስጥ ይሄን ጉዳይ አድርሱልኝ ብዬ አለቀስኩኝ። ጎንበስ ብዬ በቃ ማደርገውን አላውቅም፣ ስሜት ውስጥ ነኝ። ዜን መጨረሻ ላይ አሳዩን እስቲ ክላሷን አሉ እነሱ ማለት ነው። ሲጠይቁኝ ከፍቻ አሳይቻለሁ። እዚህ ነው ብዬ ሲሄድ ይታያል አይደል ቪዲዮ ላይ አሳይቻቸዋለሁ። አራተኛ ጨርሰን ቤታቸውን ለቀን ስንወጣ እማዬ በመጣች ሰዓት ለሕግ አሳልፈው ይስጧት ብለዋል። ለሕግ አሳልፈው ይስጧት። እማምላክ የእርሶም እናት አይደለችም ወይ? አዎ እሺ ልጆቼ ደግሜ እማዬ አሁን እኛ ስንወጣ ሰዎች ከመጡ መጀመሪያ እኛ ጋር ይደውሉ፣ እኔ ከማንም በፊት ቀድሜ ይደርሳለሁ። እኛም ይህን የእርሶን ትክክለኛ አድራሻውን አንናገርም ለደህንነቱ፣ እኔም ልጆት ነኝ ብዬ ይደውሉ ብያቸው ቤታቸውን ለቄ ወጣው ብለዋል። ሲወጡ ከነጋሽ ጋር ተመልሰን እንመጣ እንችላለን። ምናልባት የኔ እናት እነ ባሮክ ቤቶ ሲመጡ እርሱን አግተው አስጨንቀው አዋክቦት ገፍትረውት ነበረ ወይ? ምክንያቱም ቪዲዮ ላይ የምናየው ነገር ስለነበረ እስቲ ይንገሩን። እስቲ ማዋከም አይደለም። ሲመጡ የህግ እንትኖችም ከውጭ እንዳሉ ተናግረዋል አሉ። አብረውን የህግ እንትኖች ብለዋል ሰዎች። አዎ ስልክ የሚደወልላቸው ስልክ አለ። ኑሩ አይኑሩ ሰዎቹ አልገቡም። እነኛ ከውጭ ግን የህግ ሰዎች አሉ ብለዋል። ግን እንግዲህ አዋክቦት ነበረ ገፈታትሮት አልገፈተሩም። ቤት አይደል እንዴ ልጅ እናታቸውን ለሚገፈተሩ እሱን አልገፈተሩም። እሷን ሌላው ቪዲዮ ላይ ሲያለቅሱ ይዞት እኔ ጮሃለሁ ሲሉ ይደመጣል እንደሚባለው አስጨንቆት ወይም አሳቆት ነው ወይ? ልጆቹ በዚህ ልክ የለፋባት የደከሙባት ልጆች አደባባይ ስለወጣችና እንደታመመች ስለሚያውቁ ነው ወይ የሚል ነውና ለምን ነበር እርሶ የሚጮት? ይደመጣል እጮሃለሁ እንደ ህዝብ አገር እንዲያቅልኝ ነው። እጮሃለሁ ሀገር እንዲያቅልኝ ነው እኮ ጉዳቴንም የደረሰውንም ጉዳት ልጅቷ ላይ ያለውን ጉዳት ለሁለት ዓመት ሳስታምም ነበር። አፍኜ ይዣለሁ ብያለሁ አይደል? ጉዳቴ አዎ የደረሰው ጉዳት እነሱ መተውኝ ምናምን አይደለም አይደለም። እጮሃለሁ ጉዳቴን ነው እጮሃለሁ ያልኩት እዚህ ጋር ያዚያታ ነው። ባሮክ እንደ አንድ ኦርቶዶክሳዊ አማኝ ስለ እምነቱ ተቆጭቶ ሕግ ፊቱን ሲያዞርብን ራሳችንን እናስከብር ልክ እንደ ናቡቴ እንሁን ብሎ ቤት ድረስ ሄዶ እጇን ለሕግ ትስጥ ብሎ ስለተናገረ የስም ክርስቲያኖቹ እኛም ክርስቲያን ነን፣ ነገር ግን ያደረገው ነገር ስህተት ነው ሲሉ ከርመዋል። የእመቤታችን ምስለ ስዕል መቅደድ እንዲሁም ምራቅ መጥፋት ያላስቆጨው የስም ክርስቲያን የአንዲት ባለጌ ልጅ እናት ማልቀስ አስቆጭቶት ለሕግ ይቅረብ እያሉ ጮኸዋል። በነገራችን ላይ እነ ባሮክ እቤቷ ሄደው እጇን ለሕግ ትስጣሉ እንጂ አልተሳደቡም፣ አላስፈራሩም፣ አልደበደቡም፣ አላስጠነቀቁም። እንደውም ወንጀልን በጋራ እንከላከል የሚለውን ነው የተገበሩት። ነገር ግን ወንጀለኛዋን ምንም ሳትሉ ወንጀልን የተቃወሙትን መውቀስ በርባንን ለቆ ክርስቶስን ማሰር ይሆናል። አንዳንዶች ያለ ፈቃዷ ቪዲዮ ቀረጿት፣ አስለቀሷት፣ ዛቱባት ወዘተ ይላሉ። ነገር ግን በፈቃዷ እንጂ ያለ ፈቃዷ የሆነ አንዳች ነገር የለም። ስለዚህ ይህን ክስ ከየት አመጣችሁት? ይህች እናት ያለ ፈቃዴ ነው የቀረጹኝ አለች እንዴ? ወይስ አስጨነቁኝ አለች? ወይስ ዛቱብኝ አለች? ወዳጄ ሴትዮዋ ያለቀሰችው ልጅቷ የሰራችውን የነውር ቪዲዮ ስላየች ልጄ ምን ሆናብኝ ነው ይህን የፈጸመችው ብላ አለቀሰች እንጂ አስጨንቋት ወይም አላስፈላጊ ነገር አድርጓት አይደለም። ቪዲዮም የተቀረጸው በሴትዮዋ ፈቃድ እንጂ በግዴታ አይደለም። እንደውም በፍቅር ተስተናግደው በበዓሉ ፕሮግራም ታደመው በሰላም ነው የተለያዩት። ነገር ግን ዳር ቆመው የሚያጨበጭቡት ሰዎች ያለ ፈቃዷ ተቀረጸች፣ አስጨነቋት፣ አለቀሰች፣ አስፈራርተዋት በር ከፈተች እያሉ ባልዋሉበት ያሸረግዳሉ። አዎ ሌላው ምናልባት በር አስፈቅደው ነው ሰብረው ነው የገቡት? እነዚህ ልጆች አንኳኩተው ነው የገቡት። አንኳኩተው ነው። እሺ ሌላው እነዚህ ወጣቶች ቤት ከመጡ በኋላ እርሱ ላይ ያለው ጫና በርትቷል ወይስ እነሱ ከመጡ ቪዲዮ ቀርጸው ከፖስተቱ በኋላ ሰው ማዘን ጀምረዋል? አዝኖልኛል ህዝብ ለእንዴ አልቅሶልኛል ህዝብ አይደል? አዝኖልኛል። ይታሰር ብለው ከጮሁብኝ ብዙዎች በላይ አብራችሁኝ የቆማችሁ ድምጽ የሆናችሁኝ እማምላክ ወላዲታ አምላክ ከጎናችሁ ትቁምልኝ። ወላዲታ አምላክ እመብርሃን የጊሸኗ ማርያም የምወዳት እሷ ወላዲታ አምላክ ትስጥልኝ። ይሄንን እውነቴን ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ አብዝታችሁ ኮፒ ሊንክ አድርጋችሁ ለብዙዎች አድርሱ።
አንዳንድ ጅሎች ደግሞ እግዚአብሔር አምልኩኝ ያለ እንጂ ተዋጉልኝ አላለም፣ አክብሩኝ ያለ እንጂ ተዋግታችሁ አስከብሩኝ አላለም ይላሉ። ነገር ግን ዳዊት ጎልያድን ገድሎ ሙሴ ፈርዖንን አስጥሞ ሳምሶንንም እንዲሁ አስነስቶ እስራኤላውያንን ነፃ እንዲያወጡ ለውጊያ እንዳዘጋጀ የተማሩ አይመስለኝም። ለዚህ ነው የጥምቀት ማክበሪያ ቦታ ሲነጠቅ ለበጎ ነው፣ መስቀል አደባባይ ላይ አህዛብ ሲፈነጩበት ዝም፣ ቤተክርስቲያን ሲቃጠል ዝም፣ ታቦት መክተፊያ ቅዱሳንን ጣዖት እየተባሉ እየተሰደቡ የሕግ ያለ እየተባለ ሕግ ዝም ባለበት ወቅት ራሳችንን እናስከብር ብለው የወጡትን ወንድሞች ከማበረታታት ይልቅ ወደ ተቃውሞ መንዳት ተገቢ አይደለም። በነገራችን ላይ ወንጀልን በጋራ እንከላከል የሚለውን አባባል ነው በተግባር ያሳዩት እንጂ የተለየ አክት አላደረጉም። ገብተው አላስፈላጊ ቃል አላወሩም፣ አልተሳደቡም፣ አልደበደቡም፣ አልዛቱም። እናትየዋ እንደመሰከሩት በፍቅር ተስተናግደው ከእናትየዋ ጋር ተመራርቀው በሰላም ነው የተሰናበቱት። ስለዚህ ዳር ቆሞ አጨብጫቢዎች ዝም በሉ፣ እፈሩ። እውነታው ይሄ ነው። ወንድሞቼ እንኳን ቢሸጡኝ ሰው ሁሉ ጠላት ቢሆነኝ